ፓወርፖይንት ዶክመንት ሚኒማይዝ አድርገን በአንድ ኤ4 ፔፐር ሳይዝ ላይ 4 ስላይድ ወይም 6 ስላይድ ወይም 9 ስላይድ እንዴት ፕሪንት ማድረግ እንደሚቻል ላሳያችሁ። በቅድሚያ ቻናላችን ሰብስክራይብ አድርጋችሁ ጀምሩ። ፓወርፖይንት ዶክመንታችንን በዚህ መልኩ ቀድመን ካዘጋጀን በኋላ በሃርድ ኮፒ ፕሪንት ማድረግ ከፈለግን እንዴት ፕሪንት ማድረግ እንደምንችል አሳያችኋለሁ። ይሄም ማለት በአንድ ኤ4 ፔፐር ላይ ሚኒማይዝ አድርገን 4 ስላይድ ወይ 6 ወይ ደግሞ 9 ስላይድ እንዴት ሚኒማይዝ አድርገን ፕሪንት ማድረግ እንደምንችል በዚህ ቪዲዮ ላይ አሳያችኋለሁ። አብራችሁኝ ነው። እንግዲህ ቀድሜ እንደነገርኳችሁ ዶክመንቱ ቀድሞ ሁሉ ነገር አልቆለት ሬዲ መደረግ አለበት። ከዛ በኋላ ነው ወደ ፕሪንት ሴክሽን የምንሄደው ማለት ነው። እንግዲህ ወደ ፕሪንት ሴክሽን ለመሄድ ቀጥታ ፕሪንት ከማድረጋችን በፊት አንዳንድ ሴቲንጎችን አጀስት ማድረግ አለብን ማለት ነው። ሚኒማይዝ አድርገን ፕሪንት ለማድረግ ማለት ነው። ስለዚህ የፕሪንት ስክሪን እንከፍታለን። በኪቦርዳችን ሾርትከት ኮንትሮል እና ፒን እንጫናለን። ኮንትሮል ፕላስ ፒ ስናደርግ ይሄን ዊዛርድ ይከፍትልናል። ከዛ በግራ በኩል እንደምትመለከቱት የተለያዩ ሴቲንጎችን ያመጣልናል ማለት ነው። ስለዚህ ሴቲንግስ ከሚለው ሴክሽን ጀምረን ሴቲንጎችን አጀስት ማድረግ እንጀምራለን። የመጀመሪያው ሴቲንግስ ከሚለው ቀጥሎ ያለው ፕሪንት ኦል ሳይድስ የምትል ባይ ዲፎልት የተመረጠች ሴቲንግ አለች ማለት ነው። እሱ ላይ ክሊክ ስናደርግ ይሄ ማለት ስላይዱ ሁሉንም ፕሪንት ማድረግ ከፈለግን ባይ ዲፎልት በነበረበት መሆን አለበት። ፕሪንት ኦል ስላይድስ የሚለው ላይ ማለት ነው። ሰሌክት ያደረግነው ሴክሽን ብቻ ከፈለግን ፕሪንት ሴሌክሽን የሚለውን እንመርጣለን። ሌላኛው ደግሞ ፕሪንት ከረንት ስላይድ የሚላለ ከረንትሊ ከፍተን ያለነውን ይሄኛውን ስላይድ ፕሪንት ማድረግ ከፈለግን እዚህ ላይ እናደርጋለን። ሌላኛው ደግሞ ከስተም ሬንጅ የሚለው ነው። ይሄ ሬንጅ ሰጥተን ለምሳሌ እሱ ላይ ክሊክ ብናደርግ ከዚህ እስከዚህ ብለን ሬንጅ እንሰጣለን ማለት ነው። ለምሳሌ ከአንደኛ ስላይድ እስከ 10ኛ ብል በዚህ መልኩ ከ1 እስከ 10 ያሉትን ስላይድ ብቻ ሴሌክት አድርጎ ፕሪንት ያደርግልኛል ማለት ነው። ስለዚህ ከስተም ሬንጅ የሚለው ይሄ ነው ማለት ነው። ስለዚህ በፈለጋችሁት ስታይል እዚህ ላይ መምረጥ ትችላላችሁ ማለት ነው። ሁሉንም ከፈለጋችሁ ግን ባይ ዲፎልት በነበረበት ፕሪንት ኦል ስላይድስ የሚለው ላይ አድርጋችሁ ትተውታላችሁ ማለት ነው። ልክ እሱን ከጨረስን በኋላ ወደታች ወረድ ብለን ፉል ፔጅ ስላይድስ የምትል በተን አለች። ይሄ ማለት ሚኒማይዝ አድርገን በአንድ ኤ4 ፔፐር ላይ ወይም ደግሞ በተለያዩ ፔጅ ሳይዞች ላይ ሚኒማይዝ አድርገን ስላይዶችን ፕሪንት የምናደርግበት ሴክሽን ይሆናል ማለት ነው። ለምሳሌ እሱ ላይ ክሊክ ስናደርግ እንደምትመለከቱት የተለያዩ አማራጮችን ያመጣልናል ማለት ነው። የመጀመሪያው ፕሪንት ላይአውት ላይ ፉል ፔጅ ስላይድ የሚል አለ፣ ባይ ዲፎልት ተመርጦ ያለው። ከዛ በኋላ ኖትስ ፔጅ አለ፣ አውትላይን የሚል አለ። ከታች ሃንድአውትስ በሚለው ሴክሽን ደግሞ ከአንድ ስላይድ ጀምሮ እስከ 9 ስላይድ የተለያዩ አማራጮችን ያመጣልናል ማለት ነው። ብዙ ጊዜ የተለመደው ከ4 ስላይድ እስከ 9 ስላይድ ፕሪንት ማድረግ ነው። ስለዚህ እሱን እንመለከታለን። ለምሳሌ ፎር ስላይድስ የሚለው ላይ ክሊክ ስናደርግ እንደምትመለከቱት በአንድ ፔፐር ላይ ወደ 4 የሚጠጉ ስላይዶችን በዚህ መልኩ ዲስፕሌይ ያደርግልኛል ማለት ነው። ከዛ በኋላ በዚህ መልኩ ፕሪንት ማድረግ እችላለሁ ማለት ነው። ቶታሊ እኔ ይሄን ቱቶሪያል ሲሰራላችሁ ወደ 21 የሚጠጉ ስላይዶች ነበሩት። አሁን ሚኒማይዝ አድርጎ በእያንዳንዱ ፔጅ ላይ 4 ስላይድ ደርድሮልኛል ማለት ነው። ከዛ በኋላ የሚያስፈልገኝ አሁን ወደ 6 የሚጠጉ ወረቀቶች ብቻ ናቸው ማለት ነው። በዚህ በ4 ስላይድ ከመረጥኩኝ ማለት ነው። ሁለተኛው ደግሞ እዛ ላይ ክሊክ አድርገን 6 ስላይድስ የሚል አለ። እሱ ላይ ክሊክ ስናደርግ በአንድ ኤ4 ወይም ደግሞ በአንድ ፔፐር ሳይዝ ላይ ወደ 6 የሚጠጉ ስላይዶችን በዚህ መልኩ ፕሪንት ማድረግ እችላለሁ ማለት ነው። አሁን ቶታሊ የሚያስፈልገኝ ወደ 4 ሉክ ብቻ ይሆናል ማለት ነው። ሌላኛው ደግሞ እዛው ክሊክ አድርገን 9 ስላይድ የሚለውን ኦፕሽን ብንመርጥ በአንድ ኤ4 ፔፐር ላይ ወደ 9 የሚጠጉ ስላይዶችን በዚህ መልኩ ይዘረዝርልናል ማለት ነው። የሚያስፈልገኝ አሁን ወደ 3 የሚጠጉ ወረቀቶች ብቻ ናቸው ማለት ነው። ስለዚህ በዚህ መልኩ በፈለግነው ስላይድ መጠን ፕሪንት ማድረግ እንችላለን ማለት ነው፣ እኛ በወሰንነው መሰረት ማለት ነው። ስለዚህ ከዚህ ላይ አሁን ባሳያችሁ መልኩ ትመርጣላችሁ ቀድማችሁ ማለት ነው። እኔ አሁን 4 ስላይድ መርጫለሁ፣ እናንተ የፈለጋችሁትን ትመርጣላችሁ ማለት ነው። ልክ እሱን ከመረጥን ከወሰን በኋላ የወረቀቱን ኦሪየንቴሽን እናስተካከለን ነው። ለምሳሌ እዚህ ላይ እንደምትመለከቱት ወረቀቱ ወደ ታች ነው ያለው ቨርቲካሊ ማለት ነው። ወደ ጎን በላንድስኬፕ እንዲቀመጥ ከፈለግን ብዙ ጊዜ የተለመደው በላንድስኬፕ ስለሆነ እሱን መቀየር ከፈለግን እዚህ ላይ ባይ ዲፎልት ተመርጦ ያለው ፖርትሬት ኦሪየንቴሽን የሚል አለ። እሱ ላይ ክሊክ አድርገን ሁለት አማራጮችን ያመጣልናል። የመጀመሪያው ባይ ዲፎልት ተመርጦ ያለው ፖርትሬት ኦሪየንቴሽን ነው፣ በቁም ማለት ነው። ላንድስኬፕ ኦሪየንቴሽን አለ በጎን
ስለዚህ ይሄን ላንድስኬፕ ኦሪየንቴሽን እንመርጣለን በጎን ከፈለግን ማለት ነው። እሱ ላይ ክሊክ ስናደርግ በዚህ መልኩ ወረቀቱ ሆሪዞንታሊ ይሆናል ማለት ነው። ስለዚህ ላንድስኬፕ ኦሪየንቴሽን እና ፖርትሬት ኦሪየንቴሽን በዚህ መልኩ በፈለግነው ስታይል መምረጥ እንችላለን ማለት ነው። ልክ ይሄን ከጨረስን በኋላ ከታች ከለር የምትል በተን አለች። እሷ ላይ ክሊክ ስናደርግ አማራጮችን ያመጣልናል። የመጀመሪያው ከለር ማለት ይሄ ፓወርፖይንታችን ላይ የተለያዩ ጽሁፎችን በከለር አዘጋጅተን ከሆነ ለምሳሌ የኔ ዶክመንት እዚህ ላይ እንደምትመለከቱት የተለያዩ ከለሮች አሉት ማለት ነው። በከለርድ ፕሪንት ማድረግ ከፈለግኩኝ እዛው ባይ ዲፎልት በነበረበት ይሆናል ማለት ነው። በጥቁርና ነጭ ፕሪንት ማድረግ ከፈለግኩ ግን ግዴታ መቀየር ስላለብኝ እሱ ላይ ክሊክ አድርጌ ፑል ብላክ ኤንድ ዋይት ሚለው ላይ አደርጋለሁኝ ማለት ነው። ከዛ በኋላ ከለሮቹን አውቶማቲካሊ ወደ ጥቁር ይቀይራቸዋል በዚህ መልኩ። ከዛ በኋላ በቀላሉ በጥቁር ፕሪንት ማድረግ እችላለሁኝ ማለት ነው። ስለዚህ በዚህ መልኩ እዚህ ላይ መቀየር አለበት ማለት ነው። ልክ እነዚህን ከጨረስን በኋላ አሁን የፔፐሩን ሳይዝ እናስተካክላለን። እሱን ለማስተካከል ፕሪንተር ፕሮፐርቲስ የምትል ሊንክ አለች። እሷ ላይ ክሊክ እናደርጋለን። ልክ እሱ ላይ ክሊክ ስናደርግ ይሄን ዊዛርድ ይከፍትልናል። ከዛ በቀኝ ኮርነር ላይ እዚህ አድቫንስድ የምትል በተን አለች። እሷ ላይ ክሊክ እናደርጋለን። ከዛ በኋላ ፔፐር ሳይዝ ብሎ ባይ ዲፎልት ሌተር በሚባለው ፔፐር ሳይዝ ነው ያለው። እዚህ ላይ ክሊክ አድርገን በኤ4 ፔፐር ፕሪንት ማድረግ ከፈለግን እዚህ ላይ ኤ4 እናደርጋለን ማለት ነው። ሌሎች ፔፐር ሳይዞችም አሉ። እኛ በፈለግነው ፔፐር ሳይዝ ፕሪንት ማድረግ እንችላለን ማለት ነው። እኔ አሁን በኤ4 ስለፈለግኩኝ ኤ4 ላይ አደርጋለሁ ማለት ነው። እናንተ በፈለጋችሁት ፔፐር ሳይዝ ትመርጣላችሁ ማለት ነው። ከዛ በኋላ እዚህ ላይ መተን ኦኬ እንላለን። እዚህ ላይ መተን ኦኬ እንላለን ማለት ነው። ስለዚህ አሁን ፔፐር ሳይዝ አጀስት አድርገናል። ቀጣይ የሚቀረን የፕሪንተሩን ኮኔክት ማድረግ ነው። ፕሪንተሩን ከኮምፒውተራችን ጋር ኮኔክት ከሆነ በኋላ እዚህ ላይ ቺን በተን ክሊክ በማድረግ ፕሪንተሩን ሰሌክት እናደርጋለን ማለት ነው። ለምሳሌ በኤችፒ ፕሪንተር ፕሪንት የምናደርግ ከሆነ የፕሪንተሩን ሞዴል እዚህ ላይ ያመጣልናል ኮኔክት ከሆነ በኋላ ማለት ነው። ወይም በኔትወርክ ከሆነ ኔትወርክድ በሆነ ከሆነው ፕሪንተር ጋር ፕሪንት ለማድረግ የፕሪንተሩን ሞዴል እዚህ ላይ እንመርጣለን መተን ማለት ነው። ልክ ይሄን ከመረጥን በኋላ የኮፒውን ብዛት እዚህ ላይ አስገብተን ፕሪንት ማድረግ ነው። በብዛት ከፈለግን እዚህ ላይ የፈለግነውን ያህል እዚህ ላይ እናስገባለን። እዚህ ላይ መጨመር መቀነስ እንችላለን ማለት ነው። ልክ ይሄን ከጨረስን በኋላ እዚህ ላይ መተን ፕሪንት ማለት ነው። ልክ ፕሪንት ስንል እኛ በሰጠነው ከስተም ሴቲንግ መሰረት ፕሪንት ያደርግልናል ማለት ነው። ስለዚህ በዚህ መሰረት ሚኒማይዝ አድርገን ፓወርፖይንት ዶክመንትን ፕሪንት ማድረግ እንችላለን ማለት ነው። ኦኬ አሁን የተመለከትነው በፓወርፖይንት ዶክመንት ኤዲት የሚደረገውን ዶክመንት ነው የተመለከትነው። በፒዲኤፍ ኮንቨርት የተደረገ ፓወርፖይንት ዶክመንት ካለን ደግሞ እሱን እንዴት ፕሪንት ማድረግ እንደምንችል አሳያችኋለሁ። ኦልሞስት ሴቲንጉ ተመሳሳይ ነው። ለማየት ያህል ግን እንመለከታለን። ለምሳሌ ይሄ የምትመለከቱት በፒዲኤፍ ኮንቨርትድ ተደርጎ ያለ ፓወርፖይንት ዶክመንት ነው። ይሄኛው እንዴት ፕሪንት ማድረግ እንደምንችል አሳያችኋለሁኝ። ፕሪንት ለማድረግ በፒዲኤፍ ሪደራችሁ ከከፈታችሁ በኋላ ከላይ እዚህ ላይ ፕሪንት አይከን አለች እኛው ማለት ነው። እሷ ላይ ክሊክ እናደርጋለን ወይም በሾርትከት ኮንትሮል እና ፒን እንጫናለን ማለት ነው። ልክ ሾርት ከቱን ኮንትሮል ፕላስ ፒ ስናደርግ በዚህ መልኩ ሴቲንጉን ይከፍትልናል ማለት ነው። አሁን ሴቲንጉን አጀስት ወደ ማድረግ እንሄዳለን። አሁን እዚህ ላይ እንደምትመለከቱት ወደ 48 የሚጠጉ ሺቶች አሉ። ይሄ ማለት 48 ስላይድ አለ ማለት ነው። ዳይሬክትሊ አሁን ሴቲንጎችን አጀስት ሳላደርግ ቀጥታ ፕሪንት ባዘው 48 ሉክ ያስፈልገኛል ማለት ነው። ስለዚህ ቀድሞ ሚኒማይዝ ማድረግ ያስፈለገበት ዋና ዓላማው ይሄ ነው ማለት ነው። በቅድሚያ የፕሪንተሩን ስም እንመርጣለን። እዚህ ላይ ክሊክ አድርገን ከኮምፒውተራችን ጋር ኮኔክትድ ሆኖ ያለውን ፕሪንተር እንመርጣለን። ልክ እሱን ከመረጥን በኋላ የኮፒውን ብዛት የምንፈልገውን የኮፒ ብዛት እዚህ ላይ እናስገባለን። እሱን ካስገባን በኋላ ላይአውት እናስተካክላለን። ፖርትሬት ላይ ከነበረ ወደ ላንድስኬፕ እንቀይራለን። እኛ በፈለግነው ማለት ነው። በፖርትሬት እንዲወጣልን ከፈለግን ፖርትሬት ላይ ማድረግ እንችላለን። በላንድስኬፕ ከፈለግን ላንድስኬፕ ላይ እናደርጋለን ማለት ነው። ልክ ይህን ከጨረስን በኋላ ወደታች ወረድ ብለን ፔጅስ የሚል አለ። ቅድም እንደተመለከትነው ሁሉንም ፔጅ ፕሪንት እንዲያደርግልን ከፈለግን ኦል እንላለን ማለት ነው። ሁሉንም ስላይዶች ፕሪንት እንዲያደርግ ማለት ነው። ከዛ ከዶክመንት ውስጥ ደግሞ ኦድ ፔጆችን ብቻ ሰሌክት አድርጎ ፕሪንት እንዲያደርግልን ከፈለግን እዚህ ላይ ክሊክ እናደርጋለን። ኦድ ማለት 1 3 5 7 እያለ ኦድ የሆኑ ፔጆችን እሱን ብቻ ፕሪንት እንዲያደርግልን ከፈለግን ማለት ነው። ሌላኛው ደግሞ ኢቭን ፔጅስ የሚል አለ። ይሄ ደግሞ 2 4 6 እያለ የሚሄዱ የፔጅ ነምበሮችን
ኢቭን ነምበር ያላቸውን ፔጅ ነምበሮች እሱ ብቻ ፕሪንት እንዲያደርግ ከፈለግን እዚህ ላይ ክሊክ እናደርጋለን። የመጨረሻው ደግሞ ከስተም ሬንጅ ይባላል። ይሄ ለምሳሌ ከ1 እስከ 5 ያሉትን ፕሪንት ማድረግ ከፈለግን በዚህ መልኩ ከስተማይዝ አድርገን ፕሪንት ማድረግ እንችላለን ማለት ነው። ይሄ እሱን አማራጭ ነው የሚያሳየን ማለት ነው። ሁሉንም ፕሪንት ማድረግ ከፈለግን ግን እዚህ ኦል ላይ ክሊክ እናደርጋለን ማለት ነው። ልክ ይህን ከጨረስን በኋላ ወደ ታች ወረድና ከለር የሚለው ሴክሽን ላይ ከለር አጀስት እናደርጋለን። ይህም በጣም ወሳኝ የሆነ ሴክሽን ነው። ዶክመንታችን ያዘጋጀነው በከለርድ ከሆነ እዚህ ላይ አሁን የኔ ዶክመንት እንደምትመለከቱት ብዙ ከለርዶች አሉ። ከለርዶ ነው የተዘጋጀው ማለት ነው። በከለር ፕሪንት ማድረግ ከሆነ ኦልሬዲ ባይ ዲፎልት እንደነበረው እተዋለሁኝ ማለት ነው። በጥቁርና ነጭ ፕሪንት የማድረግ ከሆነ ደግሞ ወደ ብላክ ኤንድ ዋይት ግዴታ መቀየር ስላለብኝ እዚህ ላይ ክሊክ አድርጌ ብላክ ኤንድ ዋይት ላይ አደርጓለሁኝ ማለት ነው። አውቶማቲካሊ እያንዳንዱን ከለር ወደ ጥቁር ይቀይርልኛል ማለት ነው። ልክ ይሄን አጀስት ካረኩኝ በኋላ ሞር ሴቲንግስ የሚለው ሴክሽን ላይ ክሊክ አደርጋለሁኝ። ከዛ ወደ ታች ወረድ ብዬ ፔፐር ሳይዝ እመርጣለሁ ማለት ነው። ባይ ዲፎልት ሁሌ የሚመረጠው ሌተር የሚባለው ፔፐር ሳይዝ ነው። ኤ4 ፔፐር ላይ ከፈለግን እዚህ ላይ ክሊክ አድርገን ኤ4 እንመርጣለን ማለት ነው። በዚህ መልኩ ከመረጥን በኋላ ከዛ በኋላ ስኬል እናስተካክላለን። የወረቀቱን ስኬል ማለት ነው። አሁን የመጀመሪያው ባይ ዲፎልት ተመርጦ ያለው ፊቱ ፕሪንተብል ኤሪያ የሚል አለ። አክቹዋል ሳይዝ ላይ ብታደርጉ ጥሩ ነው ማለት ነው። አክቹዋል የስላይዱ ሳይዝ በዛው ሳይዝ እንዲሆን ማለት ነው። በዛ አክቹዋል ሳይዝ ላይ እናደርጋለን። ከዛ በኋላ ፋይናሊ ፔጅ ፐር ሺት የሚለው ላይ ክሊክ አድርገን በእያንዳንዱ ፔጅ ላይ የሚወጣውን ስላይድ መጠን እንወስናለን ማለት ነው። አሁን በፒዲኤፍ የተዘጋጀ ዶክመንት ላይ እስከ 16 የሚጠጉ ስላይዶችን በአንድ ፔፐር ላይ ማውጣት እንችላለን፣ ፕሪንት ማድረግ እንችላለን ማለት ነው። እኔ አሁን 4 ስለፈለኩኝ 4 ላይ አደርገዋለሁኝ ማለት ነው። ስለዚህ በፈለጋችሁት ስላይድ መጠን በዚህ መልኩ ሴቲንጉን አጀስት ካደረጋችሁ በኋላ ከታች ወረድ ብለን እዚህ ላይ ፕሪንት ብለን እናዘዋለን ማለት ነው። ስለዚህ በሰጠነው ሴቲንግ እና ከስተማይዝ ባደረግነው ሴቲንግ መሰረት ፕሪንት ያደርግልናል ማለት ነው። አይ ቲንክ ግልጽ ይመስለኛል። በዚህ መልኩ በዶክመንት የተዘጋጀውን ወይም ደግሞ ወደ ፒዲኤፍ ኮንቨርት ተደርጎ ያለውን ዶክመንት ሚኒማይዝ አድርገን ፕሪንት ማድረግ እንችላለን ማለት ነው።